ሰላም ጤና ይስጥልኝ ተከታታዮቼ እንዴት ናችሁ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እኔ ጋር ያለው ሰላም እናንተ ጋርም እንዳለ አምናለሁ። ሁላችንም ባለንበት ቦታ የጠበቀን ፈጣሪ የተመሰገነ ይሁን እያልኩኝ ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መጥተናል። ዛሬም ድራማ ይዤላችሁ መጥቻለሁ። እንግዲህ ድራማውን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ጋበዝኳችሁ። እንግዲህ ወዳችሁና ፈቅዳችሁ ሰዓታችሁን ሰውታችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬም ደግሞ እንደተለመደ ድራማን ይዤላችሁ መጥቻለሁ። እንግዲህ ድራማው አስተማሪና ድንቅ ድራማ ነው። ከእናንተ ደግሞ እንደምትወዱት አምናለሁኝ። እንግዲህ የባለፈው ክፍል ላስታውሳችሁ። እንግዲህ ባለፈው እንግዲህ በቃል ከእንትና ከቤሩ ጋር ተኝተው ነበረ። በዛ ምክንያት እንግዲህ በፎቶ ልካላት ነበረ። ፎቶ ልካላት እንግዲህ በጣም እየተጨናነቀ ነበረ። ከዚህ በኋላ ምን ማድረግ እንዳለብኝ አላወቅኩኝም። ምን አደርጋለሁ? ወይኔ በቃል እኔ ቃሽም ነኝ፣ እንዴት አድርጌ ነው ለዚች የተታለልኩ ብሎ እንግዲህ ራሱን እንግዲህ እየወቀሰ ነበረ። ቆይ እንዴት አድርጋ ነው ግን ያታለለችኝ? ምን አድርጋ ነው? እኔስ እንዴት ሆኜ ነው እንደዚህ ልታለልለት የቻልኩት? ይላል። ከዛን እንግዲህ ራሱን እየወቀሰ ነበረ። እሷ ላይም ደግሞ ሁለቴ ነው ሶስቴ እግሯ ላይ ወርቆ ይቅርታ ይላታል። ከዛን ቆይ ስለምንድን ነው ይቅርታ? ይቅርታውን ተቀብያለሁ እኔ አልገባኝም፣ ምን ሆነ ነው ትለዋለች። ከዛን እንግዲህ እሱ ደግሞ ዝም ብለሽ ብቻ ይቅርታ አርግልኝ ይላታል። ከዛ እንግዲህ አጅሪት ደግሞ በሁለቱም ስልክ ፎቶ ትልክላችኋለች። እንግዲህ ምንድን ነው ምን ሆነሽ ነው ይላታል። አይ ፎቶ ተልኮልኝ ነው፣ እሱ የላከችልኝ ፎቶ ደግሞ ደስ አይልም፣ ለዛ ነው እየደበቅኩት ትላለች። ከዛ ምንድን ነው የላከችልሽ ብላ ደጋግመው ይጠይቃታል። አይ ጥሩ ፎቶ አይደለም የላከችልኝ፣ ለዛ ነው ደብሮኝ ነው ትለዋለች። ከዛ ምንድን ነው እስቲ አሳየኝም አላላትም። እሱም ደግሞ ያው ነገሩ ስለሚያውቀው ይደነግጣል። ከዛ እሺ በቃ ችግር የለውም አንቺ አትጨነቂ ይላታል። ከዛንን እንግዲህ እንደዛ ብሏት ነበረ። ከዛ እንግዲህ ሰራተኛዋ ከሰውዬ ይዞ ሲገቡ አለም እንግዲህ ይዟት ይገባል። ከዛ ደግሞ እንግዲህ ቆይ እረ ግን ጋሼ ቢቀርብን ይሻላል፣ ይሄ ነገር ሰው ቢመጣብን ትለዋለች። እሱ ደግሞ እንዲህ ይላታል፣ በዚህ በጠዋቱ ማንም ሊመጣ አይችልም፣ አንቺ አትጨነቂ ይላታል። ከዛን ቆይ እና እንዴት ነው ማንም ሰው የማይመጣ ባለቤት ውስጥ ትለዋለች። እሷ እኮ ሩቅ ቦታ ሄዳለች እና ስለዚህ እሷ አሁን አትመጣም ብሎ ይላታል። ከዛንን አይ ይሄ ነገር ቢቀርብን ይሻላል፣ አንድ ሰው ቢመጣብን እኮ በጣም ችግር ነው ብሎ ይላታል። ቆይ ስንት ነገር ነው የተነጋገርነው፣ ለምንድን ነው የምትፈሪ? አትፍሪ፣ ምንም ነገር የለም፣ ምንም ነገር ደግሞ አይመጣም ይላታል። ከዛ እሷ ደግሞ በጣም ትደነገጥና አይ ይሄ ነገር ቢቀርብን ነው የሚሻለው፣ ቢቀር ነው የሚሻለው እና መቼ ቢሆን ይሻላል ብሎ ይላታል። ከዛ ማታ ይላታል። ከዛ ማታ ትለዋለች። ከዛንን እንግዲህ በአቶ በቃልም እንግዲህ ችግር የለም እንግዲህ ማታ ይሁን በቃ ይላትና ይስማታል። ከዛንን እንግዲህ ሰራተኛዋ ደግሞ በር ላይ ቆማ ታዳምጣቸው ነበረ። ከዛንን እንግዲህ ልክ በሩ ሲከፍቱ እሷ በር ላይ አለች። ቆይ አንቺ ደግሞ ምን ታደርጋለች እዚህ በር ላይ ይላታል። አይ እኔ እኮ በቃል ጋር ለመሄድ ብዬ ልክ በሩ ሲከፍተው እናንተ ወጣችሁ ትላለች እየተንተባተበች። ቆይ ታዲያ ምንድን ነው የማንተባትብሽ ይላታል። ከዛ እንግዲህ እሷ ደግሞ ጥላት ትሄዳለች፣ በቃል ጋር ትገባለች። ከዛ ሰውየው እንግዲህ በቃል እንግዲህ አቶ አለም ደግሞ ልጅቷን ይዞ ወደ ውስጥ ያስገቧታል። ከዛን ቆይ ምንድን ነው እያደረግሽ ያለሽው? ምንድን ነው እየሰማሽው ይላታል። ከዛንን ኧረ እኔ ምንም አልሰማውም ብላ ትክደዋለች። እኔማ ምን ይሰማለሁ ምንም አልሰማውም ብላ ራሷ ደጋግማ ታወራለች። ከዛንን እንግዲህ ቆይ አንቺ ምን ጉድ ነሽ ይላታል። ከዛ እሷ ደግሞ ከሶ በላይ ጉድ አለ እንዴ ወይ ትለዋለች።
የእውነትም ከእርሳቸው በላይ ጉድ የለም። ሚስታቸውን አስቀምጠው ከሌላ ጋር የሚማግጡትና ከዛንን እንግዲህ ከሰው በላይ እንግዲህ ጉድ ሰው አለ እንዴ ትላለች በሆዷ። ቆይ ምናች አንቺ ይሏታል። አረ እኔ ምንም አላኩም ጋሼ ትላለች። ከዛንን እንግዲህ ምንም አልሰማሽም አይደለም ይላታል። አዎ ምንም አልሰማውም እኔማ ምን ይሰማለሁ ትለዋለች። ከዛን ስለ እኔ እንግዲህ በደንብ ታውቀዋለሽ አይደለም እንዴ ብሎ ይላታል። አዎ በደንብ ነው ማቀው። ምን እንግዲህ ምን ማማታት ብቻ ነው እርግጠኛ አይሆኑም እንዴ? በደንብ ነው እርሶን የማቀው ትለዋለች። ቆይ ምን አይነት ጉድ ነው? ምን አይነት ውርደት ነው? እያለች እንግዲህ ብቻዋን እያወራች ትወጣለች። ከዛ እንግዲህ አቶ አምላክ ጋር ትገባና አምላክ ደግሞ ተኝተው ነበረ። ቆይ ምን ሆነ ነው እንደዚህ የተኛው? ጀግና ወንድ እኮ እንደዚህ አይተኛም። ጀግና ወንድ በጊዜ ይነሳና ከዛን ለነገ የሚሆነውን ለሚስቱ የሚሆነውን ነገር ያዘጋጃል። አንተ ግን ተኝታል። ጀግናው ለምንድን ነው እስካሁን ድረስ አርፍደ የተኛው? ትላለች። በአምላክ እንግዲህ ተኝቷል። እሷ ቁጭ ብላ ታወራለች። ይሄንን እኔና አንተ እኮ ብንጋባ በጣም ነው የምናምረው። አንተ ቆንጆ ነህ፣ እኔ ቆንጆ ነኝ። አንተ ደግሞ ወንዳም ነህ። በዛ ላይ ደግሞ መልካችን ይመሳሰላል፣ ቁመታችን ይመሳሰላል እያለች ቁጭ ብላ እንግዲህ ራሱ ላይ ታወራለች። እንግዲህ በአምላክ በዚህ ምክንያት ከእንቅልፉ ይነቃል። ከዛን ቆይ በእጇ ልትነካው ስትል እንግዲህ እጇን ይይዛታል። ቆይ ምንድን ነው እዚህ ጋር የምታደርጊ? ለምንድን ነው እዚህ የመጣሹ? ተነሽና ውጪልኝ ይላታል። ከዛንን ቆይ ተረጋጋ፣ ምን ሆነ ነው? እኔ እኮ ሌሊቱን ሙሉ እንቅልፍ አልወሰደኝም ስለ አንተ ሳስብ ስላደርኩኝ በጠዋት ደግሞ ምን ሆነሃል ብዬ ላይ ነው የመጣው ትላለች። ከዛንን የእውነት ይሄንን ተረት የማምንሽ ይመስልሻል? እኔን ለእኔ አስበሽ ነው አደለ በጠዋቱ የመጣሹ ይላታል። አዎ ምን አለበት ብትረዳኝ፣ እኔ እኮ ለአንተ ብዬ ነው በጠዋት ተነስቼ እዚህ የመጣው ብላ ትለዋለች። ከዛ እሱ ደግሞ ምንም አላምንሽም፣ አሁን የከፋ ችግር ሳይፈጠር በፊት ከዚህ ተነሳሽ ውጪ ይላታል። ከዛ አንተ እንዴት ነው የምታወራኝ? እኔ እኮ ክብር አለኝ፣ ለራሴ ክብር እንኳን አትጨነቅም እንዴ ይላ ትለዋለች። በአቶ ቃል እንግዲህ ከዛ ደግሞ የትኛው ክብርሽ? አንቺ ደግሞ ክብር አለሽ እንዴ? ክብር ብኖርሽ ነው የሰው ወንድ ቤት የሰው ቤት ውስጥ የምትገኝ አንቺ ምን አይነት ክብር አለሽ? አንቺ እኮ ክብረ ቢስ አይደለሽ እንዴ ብሎ ይላታል። ከዛንን እንግዲህ እሷ ደግሞ ይህንን ነገሩን ዋጥ ታደርገውና እንግዲህ በለኝ እኔ እኮ ሴትነቴ ነው አይደለም የሚያሰድበኝ ትለዋለች። ከዛንን እንደ አንቺ ሴትነትሽ ሳይሆን አንቺ የተገኘሽበት ቦታ ነው የሚያሰድብሽ ይላታል። ከዛ ሴትነት እኮ ጨዋነት ነው፣ ሴትነት ቤተሰብነት ነው፣ ሴት ልጅ እኮ አገር ናት፣ ሴት ልጅ እኮ እህት ናት፣ ብዙ ነገር ናትና ሴትነትሽ ሳይሆን የሚያሳድብሽ አግባርሽና የሰራሹ ስራሽ ነው ይላታል። ከዛንን እንግዲህ ተነሽና አሁን ከክፍሌ ውጪ የከፋ ችግር ሳይፈጠር ብሎ ይላታል። ከዛንን እንግዲህ ብትላትም ምንም ነገር እንኳን አልሰማም ይላል ትለዋለች። ከዛንን እንግዲህ አንገቷን አንቆ ይዛታል። በቃል ምን እያደረክ ነው? ልቀቀኝ ትለዋለች። እንግዲህ ማትወጪ ከሆነ እዘ ወዳኛው ሸኝሻለሁ፣ ምን ታደርጋለች ታዲያ ይላታል። ትሰምኛለሽ? ሁለተኛ የኔ ክፍል ብትገቢ እስከ ወዳኛ ድረስ ነው የሚሸኝሽ ይላታል። ከዛንን ሊቀቀኝ፣ በቃል መተንፈስ እያቃተኝ ነው፣ አንቀኛ ሊቀቀኝ ትለዋለች። እሱ ደግሞ እንግዲህ ድጋሜ እዚህ ክፍል ብትገቢ እያንዳንዱን ነገር ዋጋ አስከፍልሻለሁ፣ ሰራልሻለሁ ይላታል። ከዛ እሷ ደግሞ ከዛንን ሊቀቀኝ ብላት እንግዲህ አንገቷን ካለቀቃት ወደ ከዚህ በኋላ የኔ ክፍል እንዳትገቢ ብሎ ይላታል። ከዛን የሰራው ስራ እያንዳንዱ አንተ በኋላ ላይ እንታኛለ፣ እኔ መስዋዕት አስከፍልሃለሁ፣ ለሰራው ስራ እንደው ይቆጫሃል ትለዋለች። ከዛንን እንግዲህ በቃል ደግሞ ምን አይነት ሰው ነኝ እኔ የማረባ፣ እንዴት አድርጌ ነው የዚች እጅ ውስጥ የወደኩት? ምንድን ነው ምን ቀን ነው ስህተት የሰራሁት? አይሮ በቃል እኔ
የኔንም የሰውም የማንም መጫወታ ሊሆን እንዴ ብሎ በጣም ይናደዳል። ከዛን ቆይ ምን ቀን ነው ከዚች ጋር የተገናኘሁት? እንዴትስ ሊሆን ቻለ? ቆይ እንዴትስ ለዚች ተታለልኩኝ? እንዴትስ አታለለችን ብሎ እንግዲህ ራሱን በጣም እንግዲህ ይወቅሳል። ከዛ እንግዲህ ሰራተኛ በር ላይ ቆማ ሁለተኛ ጊዜ ታገኛታለች። ቆይ አንቺ ሴትዮ በሁሉም ቦታ አባዙሽ እንዴ? ሁሉም ቦታ ነው የምትገኝ ትላታለች። ከዛን እንግዲህ ሰራተኛዋ ቆይ አንቺ ምን ጉድ ነች? አንቺ ግን ምንድነች? ትላታለች። ከዛን ምን ማለት ነው አልገባኝም። እንዲሁ እንደጀመረ እዛው ስጥ ቢያደርግሽ ኖሮ ደስ ላይ ነበረ ትላታለች። ቆይ አንቺ ምን ሆነች ነው እንደዚህ የምታወሪ? ትላታለች። ቆይ አንቺ ከስንቱ ጋር ነው የምትሆኚ? ምን ታረጋለሽ? እሱ ጋር ምንድን ነው የምትፈጥሪ? ትላታለች። ከዛ አንቺ ቆይ ምን አገባሽ? የምን ጠበቃ ተብለሽ ነው እዚህ የተጠራሽው? የምን ጠበቃ ነች? ብላ ትላታለች። ከዛንን እንግዲህ እሷ ደግሞ አይ ጠበቃ አይደለሁም፣ ነገር ግን የሰራሹ ስራ አይደለም የምታደርጊ ሁሉ የተግባርሽ የሰይጣን ነው ትላታለች። ከዛን ቆይ ምንድን ነው ችግርሽ? አልገባኝም ትላታለች። ከዛንን እንግዲህ ምን ቀን ነው ቆይቺ ሰይጣን እዚህ ቤት እየገባችሁ? ትላለች። ከዛ ቆይ ምንድን ነው እንዲህ ምን ያናድድሽ? ብላ ትላታለች። ከዛንን ምንም ነገር እንኳን አላለቻት። ከዛንን እንግዲህ ህብስት ጋር ትገባና አንቺ ህብስት ብላ ትቀሰቅሳታለች። ቆይ በዚህ ጠዋት ምንድን ነው የምታደርጊ? ብላ ትላታለች። ቆይ እንዴ ጠዋት እኮ አይደለም፣ ጠዋት እኮ አይደለም፣ ከዚህ ሰዓት እኮ መሽ ሰዓት እኮ በጣም ሄዷል ትላታለች። ኤረ ሰዓት ገና ነው አልሄደም፣ በዚህ ሰዓት ምን ታረጋለሽ አንቺ? ትላታለች። አይ መምጣት አልነበረብኝም እንዴ? ትላታለች። አይ ገና ነው ሰዓት ብዬ ነው እንጂ መምጣት እኮ ችግር የለውም ትላታለች። አይ ምናልባት እኮ መምጣት ቦታ ማይሆን ቦታ ተገኝቼ ከሆነ ነው ብላ ትላታለች። አይ የማይሆን ቦታ ተገኝተሽ ሳይሆን በዚህ ሰዓት ምን ታደርጊያለሽ ብዬ ነው ትላታለች። ከዛንን አይ ዝም ብዬ ነው እንቅልፍ ስላልወሰደኝ ነው ትላታለች። ከዛ እሺ ይሁንልሽ እንደዛም ከሆነ እና ምንድን ነው ትላታለች። እና ታዲያ እዚህ ቤት እኮ የሚቆጣ ብዙ ነው፣ ደግሞ እንዳትቆጡኝ ብዬ ነው ቀስ ብዬ ድምጤን ላውራ ትላታለች። ከዛ ማለት አልገባኝም ትላታለች። ማለት አልገባኝም ትላታለች። እዚህ ቤት እኮ ማዘር ባትኖር ራሱ የሚቆጣ ሞልቷል ትላታለች። ምን ማለት ነው ስትላት፣ እንግዲህ እዚህ ቤት ውስጥ እኮ የሚቆጣ ብዙ አለ፣ አንድ ሰው ብቻ አይደለም ትላታለች። ከዛን እና ሰው ባይኖር እንኳን ግድግዳው ራሱ ይቆጣል ትላለች። ከዛ እንደዛ ስትላት በጣም ትስቅና እንዴ አልገባኝም፣ ቆይ ምንድን ነው የምታወሪ እብስ? ትላታለች። አዎ ልክ ነች ትላታለች። ዛሬ እኮ ማዘር አትመጣም፣ ችግር የለውም ትላታለች። እንደዛ ከሆነ እንቀውጣለና ትላታለች። አዎ ችግር የለም ትላታለች። ቆይ እና የት ነበርሽ? ትላታለች። እኔ በቃል ጋር ነበርኩ ትላታለች። በቃል እኮ እንግዲህ እንቅልፍ አልወስድ ብሎኝ እኮ ቶሎ አልተኛውም፣ እንደው በቃል መጥቶ ከሄደ ወደ ነው እንቅልፍ የወሰደኝ ትላታለች። ማለት አልገባኝም ብላ ትላታለች። አዎ እሱ ከመጣ ወደ ነው እንደውም እንቅልፍ የወሰደኝ እንጂ እንቅልፍ አልተኛውም ነበረ ትላታለች። ከዛንን ይሁን ታዲያ እሱ መጥቶ ነበር እንዴት? ትላታለች። አዎ መጥቶ ነበረ ብላ ትላታለች። ከዛንን እሺ በቃ ይሁን ችግር የለውም ትላታለች። እንዴት ብላ ስትል፣ ቆይ አንቺ ደግሞ የምትጠይቅኝ ጥያቄ ምን አይነት ነው? እንዴት ማለት አልገባኝም ትላታለች። ከዛንን እንግዲህ አዎ እንደዛ ነው ብላ ትመልስለታለች። ከዛንን እሺ በቃ ትላና እሺ በቃ ትልቅ በቃ ተነሺ ወደ ሳሎን እንሂድና እዛ እንጫወታለን ትላታለች። በቃ እሺ ይባባላሉና አብሮ ይሄዳሉ። ከዛን እንግዲህ ቁጭ ባለችበት ቦታ ሌላ ቦታ ይሄዱና ስልክ ትደውላለች። ከዛንን እንግዲህ ያው የላኩልህን አይተሃል ወይ? ብላ ትለዋለች። ቆይ ምንድነው የላክሽልኝ? አንቺ የማትረቢ ምንድነው ያደረግሽው? ይላታል። ከዛንን ምንድነው ያደረግኩት ታዲያ? አብረን ያደረግነውን እኮ ነው፣ በጣም እኮ ነው የሚያምረው ትለዋለች። እንግዲህ ከዛንን አንቺ የሰራሽው ስራ እኮ ስራ እንዳይመስልሽ ትላታለች።
ከዛንን እንግዲህ ቆይ ምንድነው ብላ ትላታለች። በቃ ተነሽ እስቲ ወደ ሳሎን እንሂድ ተባብሎ ወደ ሳሎን ይዛ ትሄዳለች። ከዛንን እንግዲህ ቆይ እኔ ያየሁት ያለሁት ምን አይነት ጉድ ነው ብላ ሰራተኛዋ እንግዲህ ኩሽና ውስጥ ቆማ ቆይ ምን አይነት ጉድ ናት ይቺ ምን ሰይጣን ናት? ቆይ ሰው ናት ምን አይነት ጉድ ናት ብሎ ይል ትለዋለች። ታዲያ እሱስ ቢሆን ምን አይነት ጉድ ነው ትለዋለች። ከዛን ቆይ እሷ እኮ ምንም አይነት እኮ የማታደርገው እሱስ ደግሞ ቢሆንስ እነሱ አያፍሩም እኮ ምንም ነገር እንኳን እፍረት አይኖራቸውም እንዴ ምንም ነገር እንግዲህ ምን አይነት ጉድ ነው ትለዋለች። ከዛን እንግዲህ ስቅስቅ ብላ ትስቃለች። ከዛንን እንዴ ምን አይነት ጉድ ነው ያየሁት እኔ እንደሆነ እንደ መንፈስ እንግዲህ በአንድ ቦታ አልገኝም። ይሄ ጆሮ የማሰማኝ ነገር የለምና ዘንድሮ የማየው ጉድ እኮ ከአእምሮዬ በላይ ሆኖብኛል ትላለች። ቆይ እንዴት ሆኖ ነው እንደዚህ ሊሆን ቻለ? ታዲያ እኔ ምን አገባኝ? ቆይ የፈለገ ነገር ቢሆን ምን አስጨነቀኝ? ትለዋለች። ከዛ እንግዲህ እንዴት ደግሞ ዝም እላለሁ? ደግሞ እኮ ምንም ነገር እንኳን አፍሩም እፍረት እንኳን በአይናቸው ላይ እንኳን ዞር አላለም ትላለች። ከዛን ነገሩ እንዴት ያፍራሉ? ሴት ልጅቷ አታፍር እሷ አታፍርም። እንዴት በአንድ ቤት ውስጥ ቆይ ልጅና አባትን ትጠምዳለች? ትላለች። ቆይ ምን አይነት ጉድ ናት? እንዴት ያለች ልጅ ናት? ቆይ ምን አይነቷ ሰይጣን መጣችብኝ? ትላለች። ከዛንን እንግዲህ እንደዛ ብቻዋን እያወራች እያለ በቃል ይመጣል። እኔ እንደሆነ የማላዊ ነገር የለም መንፈስ እንደው እንደ መንፈስ እንግዲህ አቶ አለም ደግሞ በጣም ደስ ብሎ እንግዲህ ልጅነት እንዲሁም ደግሞ ውበት እንዴት ደስ ይላል እያለ እንግዲህ በልጅቷ ውበት ተማርኮ በጣም እያደነቀ ነበረ። እንግዲህ አለም ዛሬ አለሜን ትገጫለ ዛሬ እንግዲህ ደስተኛ ነው የምትሆነው በህይወት እያለ እንግዲህ ለራሱ ያወራል። ከዛ እንግዲህ እንደዚህም እያለ በቃልና ሰራተኛዋ አንድ ላይ ይገናኙና ቆይ ምን ሆነሽ ነው ይላታል። ቆይ እኔ ያልሆንኩት ነገር ምን አለ? እንደ መጋኛ የማይገኝበት ቦታ ይገኛለሁ። ከዛን ራሴን አስጨንቃለሁ ትላለች። እና ምን አየሽ ብሎ ይጠይቃታል። እኔ እንደሆነ ምን አላየሁት ነገር አለ? እንደ መንፈስ እኮ ነው ስራ ነገሬ ሁሉ ሆዷል ትለዋለች። ከዛኔ ቆይ አንቺ ሚጡ የሆነች ልጅ ምንድነው ከክፍል የምታደርገው? ትለዋለች። ዛሬ አይተሽ ነው ወይ ይላታል። አዎ ትለዋለች። ቆይ ያ ጀግንነት ያ በፊት የምትቆጣ ቁጥነት የምትቆጣ ነገር የት ሄዶ ነው? ትላለች። አዎ ውሃ ላስታዳ አይቻታለሁ ብሎ ትላታለች። አዎ አይተሻታል እኔ ጋር ክፍል መታ ነበረ አስተካክላለሁ ይላታል። ከዛን ግን ያን ጊዜ እንደዛ የምትቆጣ እንደዛ የምትናገር ልጅ የት ሄደ ነው ዛሬ ላይ እናንተ እሷ ያንተ ክፍል ገብታ እንደዛ ስትሆን የነበረው ብላ ትጠይቀዋለች። ሁሉም ነገር አስተካክላለሁ ብዬሻለሁ እኮ ይላታል። ከዛንን ታዲያ ምንድነው ያየሽው ነገር ለምን አትናገሪም? ትላለች። ከዛንን ሌላን አስተካክላለሁ ትለዋለች። ፈልጌ አይደለም አስተካክላለሁ ትለዋለች። ፊት አትስጣታ ትለዋለች። አስተካክላለሁ አልኩኝ ትለዋለች። ከዛን ከመቼ ጀምሮ ነው እንደዚህ የሆንኩት? ትለዋለች። አስተካክላለሁ አልኩሽ እኮ ትላታለች። ይሄንን አስተካከል ትልቁ ጉዳይስ ምን ታደርገዋለህ? ከዛንን ትልቁ ጉድማ ትልና ልትነግረው ከዛ ጫፍ ላይ ትደርስና ከዛንን እንግዲህ አይ ምንም ጉድ የለም ትለዋለች። ከዛንን ታዲያ ምንድነው የምትናገሪ ከሆነ ለምን አትናገሪ? ምን አይተሽ ነው? ምን ሰምተሽ ነው? ይላታል። አይ ምን ሰማሁ ምን አየሁ እኔ ምንም ነገር አላየሁም ብላ እንግዲህ ዳግማ ትክዳለች። ያየሽውን ነገር ተናገሪ
ያየሽውን ነገር ተናገሪ። ለምንድን ነው የምትመልሺው? እንግዲህ እየዋሸሽኝ ነው እንጂ ያየሽው ነገርማ አለ ትለዋለች። ከዛን እንግዲህ ይህ ያብስት ነው አለ እንዴ ብሎ ትጠይቀዋለች። ስለ ደበቅሽኝ ነው እንጂ እኔን ትጠይቅኛለሽ እንዴ ወይስ እያበርሽ ነው ትለዋለች። አሁን ስለ ሁሉም ነገር አታድርጊ። ስለዚህ ስለ እብስት ብለሽ ሁሉም ነገር ያየሁትም የሰማሁትም ጉድ የለም። ለእብስት ግን እንዳትናገሪ ይላታል። ታፈሱ አንድ ጊዜ እንድታዳምጪ ይፈልጋለሁ ይላታል። ምንድን ነው ትለዋለች። ስለ ልጅቷ ያየሽውን ነገር አይተሻል። ስለዚህ ልጅቷ ከዛ በላይ አደገኛ ናትና ከዛ በላይ አደገኛና ወጣ ያለች ናት ትላታለች። ከዛን ብቻን አንድ ቤት ውስጥ ሲሆኑ እንዳትተዋት ልዩት ነገር ካለ ካይሻት ግን ንገረኝ ብሎ ይላታል። ስለዚህ ለማንም እንዳንተ ቢሆን ኖሮ ምንም ነገር አላደርግም ትለዋለች። ግን ለእብስት ስትል ሁሉም ነገር አድርጊ ይላታል። ከዛንን እንግዲህ እንደዛ ብሏት እንግዲህ ጥሏት ይወጣል። ቆይ ምን አይነት ውስጥ ነው የገባሁት? ምን አይነት ማከራ ውስጥ ነው የገባሁት? ቆይ ምንድነው የዚህ ቤት ጉድ በዛ። ምን አይነት ወይኔ ጋሼ ወይኔ ጋሼ ትላለች። እንደዚህ ከመሩባት እንዴ ትለዋለች። እንግዲህ ዘነቡ እንግዲህ በጣም ግራ ገብቷታል። ቱ እያለች እንግዲህ ቤት ውስጥ እየሄደች ምራቷን እየረጨች ነው። ከዛ እስኮ ቆይ ሰውዬ ምን ሆኖ ነው ከዚች ልጅ ጋር ምንድነው ትላለች። ከዛን እንግዲህ በጣም አምሮብሻል ትላታለች። እንደዚህ ማውራት ከጀመርን እኮ በጣም ቆይተናል ትላታለች። ምን ማድረግ እንዳለብኝ እኮ ግራ ስለገባኝ ነው ትለዋለች። ሁሉም ነገር ቀለል ያደረጉት ትለዋለች። እንደዛ ነው ማድረግ ያለብሽ። ሁሉም ነገር እኮ ቀላል ማድረግ ያለብሽ ትላታለች። ግን ምንም ነገር ሁሉም ነገር አልደከመሽም እንደዚህ ሆነች ትላታለች። ኧረ ምንም ነገር አልደከመኝም እግዚአብሔር ይመስገን ትላለች። ከዛ እንግዲህ ሁለቱ እያወሩ በቃል ይመጣና ደህና አደርሽ ይላታል። ልትሄድ ነው ወይ ብሎ ትለዋለች። አዎ ልሄድ ነው ትላለች። የተነጋገራችሁ ነገር እንዳትረሺ አንድ ቀን እንዳትረሺ ይላታል። እሺ በቃ ትላታለች። ከዛንን እንግዲህ ብሎ ነግሯት ይሄዳል። ስለ እኔ ነው እንደሚያወራው ይላታል። ምንም እኮ አንቺን ተጠንቀቃት የሚለው ምንም አይነት ምክንያት የለም ይላታል። ከዛንን አንቺ እኮ እንደዚህ መሆን የለብሽም ስትላትማ አይ እናትሽን እኮ ሁሉም ነገር ተጠቅማ እኮ አይንሽን በአፈር ብላ ነበረ የጣለችሽ። ስለዚህ እናትሽ እንኳን እኮ አንድ ቀን እንኳን አውርተሽ አታውቅም። ስለዚህ በአምላክም በጣም ትወጃታለሽ አይደለ እንዴት ትላታለች። ከዛ አንድ ጥያቄ ቆይ አሁን አንድ ችግር ቢፈጠር ለማን ነው አሳልፈሽ የምትሰጪ ትላታለች። ወይ ለኔ ነው ወይስ በቃል ትላለች። የከፋ ነገር ቢኖር ለኔ ነው የምትነግሪ ወይስ ደግሞ ምንድነው የምታደርጊ ትላታለች። አዎ ለአንቺ ነው የሚነግርሽ ትላታለች። አሀ እንደዚህ ከሆነማ ተስፋ አለኝ እንግዲህ ስለዚህ አንቺ ብዙ አማራጭ አለሽ እኔ ደግሞ ይሄን ልጠቀም ብላ ትላታለች። ከዛንን እንግዲህ በቃ እሺ ብላ ይለያያሉ። ብዙ አማራጭ አለ አንቺ ብዙ አማራጭ አለሽና ይሄን እኔ እጠቀማለሁ ትላለች። እንግዲህ እሷ ምንም ነገር አላወቀችም ያዘጋጀችለትን። ከዛ እንግዲህ አንዳንድ ጊዜ የዋህነትና ሰውን ማመን በጣም ይጎዳልና እንግዲህ ሁሉም ነገር እሷ ከጀርባ ሆና እያዘጋጀች ነው። እንግዲህ በቃል በዚህ ሰዓት እያመናት አይደለም ነገሮቿ ሁሉ እየተጋለጡ ስለሆነ ምንም ነገር እንግዲህ እያመናትም አይደለም። እንግዲህ አደራ ብሎ ለጓደኛዋ እንግዲህ አደራ ሰጥቷት ነበረ የሄደው። ስለዚህ ያለውን ነገር ለማስተካከል እሷ ደግሞ ቀና ጎንበስ እያለች ነው። እንግዲህ ያለውን ነገር ሰራተኛዋ በድብቅ እየተከታተለች ምን እንደሆነ ትረዳለች። ከዛ እንግዲህ በዚህ መሀል ስልክ ይደወልለታል። ቆይ ወይ አባቴ ይለዋል። አብነት እንዴት ነህ ትለዋለህ። ቆይ አለ እድሜ ምንድነው ይለዋል። ከዛን እንዴት ነው አቶ አለቃ እንዴት ነው ይለዋል። ከዛን
አቤል እንዴት ነው ይለዋል። ኧረ እኔ ምንም አላልኩም ይለዋል። ከዛ ቆይ ኧረ ችግር የለውም አለቃ፣ እኔ እኮ ምንም ነገር ሁሉም ነገር ዝግጁ ነው፣ ምንም ነገር አታስብ፣ ያለውን ነገር እንጨርሳለን፣ አሁኑ ደውልልኝ እላለሁ። እሺ ችግር የለውም ምንም ነገር አታስብ ይላል። ቆይ በዚህ ነው ጥንቃቄማ በደንብ ነው የምታውቀው አንተ ደግሞ ይለዋል እንግዲህ አብነት። ከዛ እንግዲህ እንደዛ ብሎት እንግዲህ ወደ ቢሮ ደግሞ ሰራተኛዋ ካች ብላ ትመጣለች። ምንድነው በሰላም ነው እንዴ? ስትገቢ እኮ አትንኳኳም እንዴ? ይላል። ቆይ በፍርዱ ቆይ እኔ እኮ ብቻዬን ነኝ ይላታል። ከዛን አሁን ፈለገች ነው ይላታል። ከዛን ቁርስ እኮ ቀርቧል አልበላም ብሎለች። ከዛ ካልጠራዎች በስተቀር እንዳትመጪ ይላታል። ከዛን እሺ በቃ ብላ ትወጣለች። ከዛን እንግዲህ እንደዛ ብላ ስትወጣ ዳግም ደግሞ ተመልሳ ትመጣለች። ከዛን እዚህ ቤት እንዳትመጪ ስለዚህ እዚሁ ተይው ይላታል። ቆይ እቺ ሴትዮ ጆሮሽ አይሰማሽም እንዴ? ይላታል። ቆይ ጋሼ እንዴ ስድቡን ትቶ ቡናውን ላምጣልዎት አላምጡልኝ ይላል። እሺ በቃ አምጪልኝ ይላታል። ሁላቸውም ሳሎን ናቸው ብሎ ይላታል። ከዛ ቆይ መድረቁን ምን አመጣው ይላሉ። እንደሆነ ያውቃሉ። ስለዚህ ቅላታም ሽማግሌ ምን ብላ ተሳድባ ትሄዳለች። ምን ትመስላለች ይላል። እሱ ደግሞ ደረቅ የሆነች ብሎ ይላል። ከዛ እንግዲህ መቼ ነው ስራዬን የሚጨርሰው ብሎ ሰውዬ እንግዲህ በጉጉት እየጠጠቡ በጣም እንግዲህ አቶ ብሮ ደግሞ እየዘፈነ እንግዲህ ስልክ ይደውላል። ከዛ የት ነህ ብሎ ይለዋል። አንድ ስራ አለኝ የፈለከኝ እንዴ ይለዋል። ከዛን ያንን ፊርማ ለማስመልፈር ነበር የድርጅቱ ሽያጭ ነው ወይ ይለዋል። ላስፈርማት እንዴ ይላል። ትፈርመውና እንግዲህ ምን አማራጭ አለኝ ይላል። ከዛን በቃ እሺ ችግር የለውም ምንድነው እንደዚህ የሚያሳስብህ? ምንም ነገር እንዳታመጣ ይለዋል። ሁለታቸውንም እንዳታመጣ አንተ ራስህ ብቻ ነህ ይለዋል። ከዛን አዎ እንደዋወል ብሎ ይዘጋበታል። ቆይ ይሄ ልጅ ምን ሆኖ ነው በየጊዜው የሚቀያየረው? አይያዝልኝም እግዚአብሔር ይሁንልሽ ይላታል። ከዛን እንግዲህ እሱ ደግሞ ምንም ማለት አይደለም ይሄም ቀን ያልፍና በጣም እንግዲህ ተጨንቆ ነበረ። እንዴት አደራችሁ ልጆች ይላል። ከዛን እንግዲህ እንዴት ነሽ ልጄ ብሎ ይላል። ደህና ነኝ አባዬ ትለዋለች። ደህና ስደኛ ስለሆንሽ የአንቺ ጓደኛ መኖር እንግዲህ በአንተ የረዳኝ ነው ትለዋለች። ኤርሜና በጣም ለኔ በጣም ጥሩ ናት ይላል። ከዛን ዛሬ ደግሞ ከየት የመጣ ጋሼ ነው ይላል። ከዛን እንግዲህ ጋሼ አይደለሁም ትለዋለች። ገና እንግዲህ አንተ እኮ መልካም ሰው እንደሆንክ ታስታውቃለህ ትለዋለች። ከዛን ቆይ ሰው እስከዚህ ልክ እንዴት ማስመሰል ይችላል? እንደዚህ ማስመሰል እኮ በጣም ይችልበታል ትላለች። ከዛን እንግዲህ ታስብበትና ዝም ትላለች። ቆይ ምንድነው ፊትሽ እኮ ልክ አይደለም በሰላም ነው እንዴ ትለዋለች። አባዬ የት ሄድሽብኝ ይላል። ቆይ እንግዳው እኮ ስታጫውት ትለዋለች። ከዛንን አንቺ እኮ እንግዳ ሆንሽ በሀሳብ ሄጄ ነው ትለዋለች። ኧረ በሀሳብሽ አትሂጂ ይሄን የመሰለ አባት እያለች ታስባለች እንዴት ትላለች።
ሞላ ጎደል እንግዲህ የተከታተላችሁት ድራማ ይሄንን ይመስል ነበረ። አብራችሁኝ ስለሆናችሁ እጅግ አድርጌ አመሰግናለሁ። ሁላችሁም ባላችሁበት ቦታ እግዚአብሔር ከክፋት ሁሉ ይጠብቃችሁ። የእውነት ወዳችሁና ፈቅዳችሁ ሰዓታችሁን ሰውታችሁ ከኔ ጋር ስለነበራችሁ በጣም እጅግ አድርጌ አመሰግናለሁ። ኑሩልኝ፣ ፈጣሪ ያክብራችሁ፣ ክበሩልኝ። ክፉ ነገር ሁሉ ከእናንተ እግዚአብሔር ይሰውር። መልካም ጊዜ መልካም ቀናት ተመኝቼላችኋለሁ። የእውነት ለመናገር ድራማው እንግዲህ በጣም የሚያስተምርና ድንቅ ድራማ ነበረ። በጣም ልብ የሚነካ ድራማ ነው። እንግዲህ እናንተ ደግሞ እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁትና ከተመቻችሁ እንግዲህ ቪዲዮን ላይክ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ቤተሰብ የሆናችሁ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑልኝ። መልካም ጊዜ ተመኘውላችሁ።